የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ? አንድ ሰው አሁን ዮኒን እኔ ወደዋለሁ በጣም ሲሪየስ፣ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩም ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ፣ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ። እኔም ደግሞ ድኛለሁ ብዬ የማመን ሰው ስለ እምነቴ ሲናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የሚችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን ዮኒ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ? አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና እነሱ ነገሮች ክሊር ለማድረግ ያህል ነው። አመጣጤ ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ። እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን መጽሐፍ ቅዱስ እየጠቀስን ነው ምነው እግዚአብሔር እመቤታችንን ካከበረበት፣ እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ፣ አማልዳለሁ። ባይዘው እኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት ነው። ስለዚህ እስኪ የምናየው ይሆናል ኔክስት። ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ እንትን ያደርጋል፣ ምንድነው ትርጉም ይሰጣል ለቃላቶች። እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ማለት ይፈርዳል፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱን ሐዋርያት ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው እናያለን። እንስማና እድል ስጥ ለታላላቆችና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግባቸዋል ዛሬ። ዮኒ የኔ ቀላል ጥያቄ ነው። እነንትና የሚባል ነገር አይደለም የምፈልገው እኔ ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ እንሄድ እያልኩ ከሌላ ኮምፔር እያደረግልኝ አይደለም። ከሌላ ኮምፔር አድርግልኝ እንትና ማለደ አይደለም። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነን ነው የተናገረው። ቀጥታ እሷ የምታማልድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ማውራት።
ምን ቦታ ላይ ለምን እንዳማለዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያለ ሁሌ የሚጠቅሰው ጥቅስ አንዴ ጳውሎስ ጠቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለ እናንተ ጸልያለሁ የሚለው ነገር አለ። እሷን ነው ብዙ ጊዜ ሲጠቅሷትና አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ ነበር። እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ነበር። ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው የሚታመንበት ቦታ አለ። ስለዚህ ያመልኳታል ብለው ብዙ ነገር ይሉናል። እንዲያውም እግዚአብሔር ከሰጣት ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ነው እግዚአብሔር ከሰጣት ክብር በላይ የሰው ልጅ እያመለካት እንዳለ መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ነው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው ማለት ነው። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተው የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልድ። በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ በቀላሉ ነው ማለት በቀላል አብ ወልድ መንፈስ አብ ስጋ ነበር። አብ ቃል ነበረ። ወልድ ስጋ ነው። መንፈስ ቅዱስ ምንድን ነው? ሰራጽ ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም ነው። ሶስት ማለት አብ ወልድ መንፈስ ቅዱስ ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ነጥተው እኔ ያልኩት በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። እዚሁ ነው የምናወራው፣ ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ደሰላ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይህንን ነገር። ስላሴ ትምህርቱ አለ አይደል? ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደል? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከተበው ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ
ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደለ? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለግከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ሥላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ተነግረ አለ የሶስተኛ የዮሐንስ መልእክትን አንብብልኝ ይሁን ደስ ካለ ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነበል ችግር የችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር? በቃ እኔ በቃኛል። ከፈለግ ጨምራል። ምን እያለ ነው ዮሐንስ? ምን እያለ ስለ እመቤታችን ሲል ስለ ቅድስት ድንግል ማርያም ነው። ቆይ ምን እያለ ነው ጥያቄ የሚለው? አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር አይዋደዱም ነበር መጀመሪያ። ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። አንተ ማብራሪያ ፈልጊ አይ ስላልከኝ እዚህ ጋር ያለውን ነው። በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ ይላል። አሁን ልጆቿ ይባላል። አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይ ስለሌላ ነው ይሄ የተባለ? እሺ እዚህ ጋር ላሳየ የፈለግኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያልኩ ይጠቅሳሉ ነው እንጂ ለእግዚአብሔር ማርያም አይደለም አይደለም። ይለምናሉ ሐዋርያት እመቤቴ ሆይ እያሉ መለስክልኝ። እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ። እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው።
ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ። ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ። እነሱ ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል ማለት ሳሳት። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ እነግራችኋለሁ። ከማናችሁም ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎችና ወደ ዕብራውያን 5 ላይ እንደዚህ ይላል። ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እየማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለኔ ሊማልድልኝ ይችላል። አንተ ለኔ በጸሎትና በምልጃ ለኔ ልጸልይ ትችላለህ።